ጁስ የለበስከው ልብስ ሴቶችንም ሪፕሬዘንት አያደርግም። የሴቶች ጥቃትን ምንም የህንድ ጠንቋይ ነው የምትመስለው። ወደ ነጮቹ ደግሞ ብሄድ ቡሽቲ ነው የሚመስለው። ቻኒ የሚባለው ጥቁር በጥቁር አድርጎ ቦርሳ ይዞ መጣ። ምንድን ነው ሰው ነው ምንድን ነው? አለባበሳቸው ብዙም አያምርም። አለባበሳቸው በጣም እንትና አሉት ማለት ነው። እናንተ ልብሳቸውን አስተካክሉት ማለት ነው። ጆሲ በተለይ ያስቃል። ቀይ በቀይ ብቻ ስለሆንክ ነው። በስማ በቃ ሰውነቱን ይዞ ሄደ። በቃ ውበትን ይዞ ጠፋ ማለት ነው። እሺ ቀጥል ሀሳብክን። ያቺ ኢቫን ደግሞ ብታያት እግዚአብሔር ኦይ ኢማንማ በስማም የተለየች ነው። እኔ የራሷ ልብስ ሰውነቷ አይመስለኝም፣ ግን ምንድነው በውስጥ ቆዳ ሰውነት የሚመስለው አላባሽ የለበሰች ነው ብዬ ነው ማስበው እንጂ የራሷ ገላውን ያሳየች አይመስለኝም። አብዛኛው ሰው ግን የገላዋን ለብሳ ያሳየቻቸው ይመስላል። ኪዳነ ደግሞ ተገላልታ መምጣቱ እኔማ ከሴት ጋር የሌለ ወልፉን ግንኙነት ላረግ ስል ኢቫንን ካሰብኳት ቆለጥ ይተኛል። የቆመ ቆለጥ ታስተኛለች። እሷ አይ ቲንክ የሆነ እንትን ነው ቫይራል ምናምን መሆን ፈልግ ይሆናል። ለዚህ ይሆናል። አረ ቫይራልቴ እናቴ በስማ ቫይራልቴ በኢየሱስ የለበሰችው ልብስ ምን እንደምትመስል በጣም አምሮብሻል። ስንት ነው የሚያወጣው? 3 ሚሊዮን ብር። 3 ሚሊዮን ቁላ ይግባብሽ። ቅሪ በልክ አንተ ሰውዬው በስማ እንደዚህ አይባልም። በነገራችን እንዴ እሷ እኮ የራሷን የመግለጽ መብት አላት፣ ሀሳቧን የመስጠት መብት አላት። እሷን የፈለገች ፍላጎት የመግለጽ መብት አላት። ይሄ ግዴታ አይደለም። እና እዚህ ጋር ደግሞ ስለ ድንግል እናወራለን። እስኪ አዳምጣቸው። ድንግላቸው በምን ነበረ ትናዳለሁ? ስሄን ደግሞ እንስማ። አይሚት ሙት እኔ አሁን ዛሬ ያሉት ሰለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለእኔ ደስታ ነው። በጣም ከፍቶኝ በምንም አይነት ነገር ፉራጅ አልተባለም። አይሚት ሙት እውነት በጣም ነው። ይሄ ልጅ ለምን ምን እንደሆነ አላቅም፣ ግን በደንብ ቢያብራራ ብነግረን ችግር የለም። ብንውቀው ጥሩ ነበረ፣ ግን በደንብ አድርጎ አብራርቱን አልነገረም። ምን እንዲያስከፋ በጣም አለቀሰ። እዛ ጋ ደስተኛ አልሆነም። ይሁን ምን ይሁን ብቻ አላቅም፣ የሆነ ነገር በጣም ውስጡ እየተከፋ ውስጡ የተጨነቀ ነገር ነው የሚመስለው ማለት ነው። እና ግን በጣም የሴቶቹ የውድድር መወዳደር ነው መስለኛል። እንግዲህ እርቃናችሁን ሂዱና ቤት ትሸለማላችሁ፣ መኪና ትሸለማላችሁ ብትባሉ እንግዲህ እርቃናችሁ እንደምትሄዱ እርግጠኛ ነኝና እንዲህን ያክል ለምንድን ነው እንዲህ መገላለጥም ያስፈለጋችሁ? ደውኑ እንትና ደግሞ ማለት ነው የሹሩባ መሰራቱ በጣም ወድጄ ይልሃለሁ። እዚህ ጋር ስታይሊስት ግን ላንተ ሹሩባ አሰራሩ በጣም ያምራል። ልብሱ በጣም ያምራል። ልብሱም አምሮብሃል። ጸጉር አሰራርቱ አምሮብሃል። እሱንም ወድጄልሃለሁ። ግን መነጽሩ አላማረብክም። አንተ ደግሞ ውበትክን ያጠፋ ምንድነው መሰለከ? መነጽርክ ነው። መነጽርክ ምን አደረገ? እውር አደረገ። ያይን እንትና እንደ እማትታየው እውር አደረገክ ማለት ነው። እንትና ደግሞ ቀጭሆ እቺ ደግሞ የእርግጠኛ ነኝ የራሷ ሰውነት ልብስ የራሷን ገላ አይደለችም። ይሄ ከባህላችንና ከሀገራችን ከሃይማኖታችን የጋት የወጣ ነገር ነው። ከሀገራችን ከሁሉም ከምንም በላይ እንትና ያለች ነገር ስለሆነ አለባበሷ በጣም 3 ሚሊዮን ወይም
ያስብላል። እሷ እውነትም አይመስለኝም ለጨዋታ ነው እንደዛ ያለችው። እንግዲህ ኮየፎጭ ዋጋ ነው ማለት ነው እንትና ያለችትና ይሁን ግን ለማንኛውም ጆጂ ደግሞ በጣም አሳከን በጣም ነው ያሳከን። ምንድነው አንተ ደግሞ አለባበስክ አላማረም። አለባበስክ ምንም ነገር አያምርም። አለባበስክ ደግሞ ያንተ ምንም አይሄድም። ምንም ነገር አምሮት የለውም አያምርም ማለት ነው። አለባበስን ሱሮቹም አስተካክል ነበረብክ። ቦርሳውስ ምን ሊሰራክ ነው? ቆይ አሁን አንተ የልብሱ የሴቱ ስፋት እኔ እርግጠኛ ነኝ የፍቅረኛክ ልብስ ለብሰ ነው የመጣክ ብዬ ነው የማስበው ማለት እርግጠኛ ነኝ አይደል? እርግጠኛ ነኝ አይደል? የፍቅረኛክ ልብስ ለብሳ እንግዲህ ላጫውታቸው ላስቃቸው ምናምን ብላ ይሆናል እንጂ ይሄን ነገር ለብሳ የመጣ ብዬ ነው የማስበው። አብዛኛው ልጆቹ ቆንጆ ቆንጆ ልብሶችም ለብሳችሁታል፣ ግን ከአቅማችሁ በላይ ነው። መሬት ላይ ነው የምትጎትቱ። ተሸክማችሁ አለመሄዳችሁ መስለኛል። ሰብሰብ ብላችሁ ራሱ መሄድ ያቀታችሁ ልጆች አላችሁ። ግን ልብሳችሁ መጠነጠን ያለ የሚያምርና እንደዚህ ሰፋ ያለ ገላችሁ በጣም ይሄን ያክል ጎኑን ያላለ ነገሮችን ብታደርጉ ያማረ የበለጠ ይሆናል። ግን ቆንጆ ልብሶች ናቸው የለበሳችሁት። አሪፍ በነገራችሁ ሁሉ አሪፍ ናቸው። ግን ቢሆንም የሰው ልጅ አስተያየቱ ይለያል አይደለ? ያው ታውቁታላችሁ። ማንኛውም ሰው አስተያየት ሲሰጥ ማለት ነው። እና እናንተም የተሰማችሁን ነገር መቀበል ነውና ሌላ ጊዜ ግን ወንዶቹ የወንድ ልብስ አስፉ ማለት ነው። የወንዶችን ልብስ አስፎ የሚያምርባቸው ነገሩ ቆንጆ የሚሆንላቸው ነገር ማለት ነው። እና አዶና ደግሞ እንኳንም ደስ አለክ ኮንግራሌሽን ብለናል። ምርጥ መኪናው ስለ ተሸለምክ አንተ ስለ ተሸለምክ እንትና ስላልክ ማለት ነው። በጣም ደስ በሚለው ነገር ነው። በጣም ደስ ብሎናል። እውነት ብዙ ልጆች ደግሞ በሚገርማችሁ ማርያም ብዬ ስምሽ ልጥራው አይደከመኝምን የምለው መዝሙር ስዘምሩ እኔ እንጃ ውስጡ እንዴት አባቱ ደስ እንዳለኝ ልነግራችሁ አልችልም። በቃ ስርዓትነቱ ደስ ይለኛል። ጎበስ ልጅ ነው። ቱርክ ልጅ ነው። በቃ ቀልጣፋ ልጅ ነው። መስራት የሚሰራ ልጅ ነው። በቃ ሌሎቻቸውም በርቱ ጎብዙ። ላለቀሰው ልጅ ደግሞ ምንድነው በደም ይፋ ቢያደርገው ብናውቀው ደስ ይለናል ደግሞ ማለት ነው። ለምንድን እንደዛ ሊያለቅስ እንደቻለ እላችኋለሁ። የሀገሬ ልጆች ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ በደውል ላይ አድርጉት ማለት ነው። ማንኛውም አራርፍ ነገሮችን እንደዚህ ሀሳብ የምሰጠው ነገሮች ይዤላችሁ እመጣለሁ፣ ይዤላችሁ እቀርባለሁ ማለት ነው። የሚያወያየን ነገሮች ካሉ እንወያይበታለን፣ ሀሳብ እንሰጣጣለን። ባለመነጽሮቼ ደህና ቆዩልኝ። ወዳችኋለሁ የሀገሬ ልጆች አንበሶቼ እላችኋለሁ። ኦኬ ደህና ቆዩልኝ። ከልብ አመሰግናችኋለሁ። የኔ ሁሉ ነገር ኮሜንት ላይ ቅር ያላችሁ ደግሞ ሀሳባችሁን ዱቅ አድርጉ።
እመልሳለሁ ማለት ነው አይቼ እና ባይ ባይ ተናሰንብቱ